ተጎዳውም አትበይ ሩታ። እንደ አብርሃም የተጎዳ ሰው የለም። አብርሽ እስከዛሬ ያልተናገረው ትልቅ ሚስጥር አለ። ኦ ማይ ጋሽ አብርሃም እስከዛሬ ድረስ ያልተናገረው ትልቅ ሚስጥር አለ። እና ምንድነው ያለው? ልጅ ነው ያለው ወይስ ሚስት? ሚስት አልክ እኮ ዛሬ። እኛ ከዚህ በፊት አንድች ቀን ሚስት ሲባል ሰምተን አናቅም፣ ብለንም አናቅም። እንግዲህ ሚስት አለው ሲባል ብለህ ነበረ። ምንድነው የደበቀው? አብርሃም ሚስት ነው ያለው ወይስ ልጅ ነው ያለው? ይሄንን ግልጽ እንድታደርግልን እንፈልጋለን። ሲቀጥል ደግሞ ሩታ ተጎዳው አትበኝ። እንደ አብርሃም የተጎዳ ሰው የለም። እስኪ ወላሂ በል በምንድነው የተጎዳው? እርጉዝ ነው። ማን ነው ያረገዘው? ሩታ ናት ወይስ አብርሃም ነው ያረገዘው? በማሆድ ነው ያለው ልጃቸው ማለት ነው፣ የሁለታቸው ልጅ ሩታን ማለት ነው። ለማስጠላት የምታደርጉትን ጥረት እንዴት ስታስጠሉ፣ ለሴት ልጅ ክብር እንደሌላችሁ እኮ አሳያችሁ እኮ። በሱ አየን እኮ። እውነቴ ነው ብላችሁ እንዴት ለሴት ልጅ ክፋት እንደምታስቡ ህዝብ ዘንድ አውጥታችሁ እንደምታስብ። ሲቀጥል ደግሞ እኔ በሩታም አልተጠቀምኩም በአብርሃምም አልተጠቀምኩም ብሎ እንግዲህ ካደ። እውነቴ ነው ብላችሁ ካዲ እኮ ናችሁ እናንተ ዩቱበሮች፣ የቡታጀራ ዩቱበሮች ካዲ ናቸው። ስለዚህ ይሄ እናምናለን ማለት ነው። እንግዲህ በሁለቱም አልተጠቀምክም አይደለም? አልተጠቀምክም። አዎ። የት ነበርክ? የት ነው ያነሳህ አብርሃም? እኔ ምንም አይደለም። ከየት ነበርክ? እንዴት ነበርክ? እንዴት አድርጎ ነው ወደ ሚዲያ ያመጣህ? አልተጠቀምኩም የምትለው ዛሬ ላይ? እኔ ምንም አይደለም። ሰላም ቤተሰብ፣ እንዴት ናችሁ? ደህና ናችሁ? ለማንኛውም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። እንግዲህ አብርሃም ትልቅ ሚስጥር አለ የደበቀው፣ ለማንም ያልተናገረ ማለት እኔ ብቻ ማቀው አለ። ያ ማለት እንግዲህ አብርሃም ወይ ልጅ ነው ያለው ወይ ደግሞ ሚስት ነው ያለው። እንግዲህ እሱ ሚስት ብሏል። ሚስት አለው ልጅ አለው ሲባል ኬት እንደመጣ ራሱ አመኔታው ራሱ ኬት እንደመጣ ይሄ ሁሉ ነገር ኬት በኩል እንደመጣ የታወቀ ነው። እነ ኖቤልና እና ቡሽማን ነው ያመጣቸው። ሩታ ናት ያመጣችው። አሁን እኮ ይሄ ሁሉ ነገር እየተፈጠረ የነበረው በሩታ በኩል ነው ለማለት እኮ ነው ይሄ ሁሉ ጥረታችሁ። እሺ በጎቹስ መሸወድ ትችላላችሁ። እኛስ ማን ነው ያመጣቸው? አቡሽ ማን ነው ያመጣው? ኖቤል ማን ነው ያመጣው? አይ እናንተ ፍጥጥ ብላችሁ እኮ የሩታ ወንድሞች ናቸው፣ እሷ ናት ያመጣቻቸው፣ በእሷ ቤተሰብ በኩል ነው የመጡት ነው አይደል የምትሉት? አይደለም። እኛ እኮ በግ አይደለንም፣ አውቀን ነው የምናሽቃብጠው እንጂ ማለት ነው። ሁሉንም ነገር እኮ እናውቃለን። ሲቀጥል ደግሞ ሩታም ይሆን አብርሃምም የተጣሉም ነገር የለም። ይሄንን አምናችሁ ተቀብለው። ለነገሩ እውነት አይወድላችሁም፣ ላይክ አታደርጉም። አልተጣሉም፣ የራሳችሁ ጉዳይ ነው። አልተጣሉም አይደለም። እዚህ ጋር እየተጎዳች ያለች እኮ ሩታ ናት እንጂ አብርሃም ምንም አይነት ነገር የጎዳው ነገር የለም። ምክንያቱም ልጅ ተሸክማለች፣ እሷ እርጉዝ ናት፣ ሆዷ ውስጥ ልጅ አለ። ነገር ግን እርፍት በምታደርግበት ሰዓት እናንተ እያዞራችሁ ማሰቃየት ሆነ ስራችሁ። እኛ እየተናገርን ያለን እኮ ዶንቆሮ ሆነን እኮ አይደለም። እናንተ የምትሰሩትን ነገር እኮ አላወቅንም እኮ አይደለም። ድናቁርት መሰላችሁ እንዴ? ድናቁርቶቹማ እናንተ ናችሁ። እኛ አውቀን ነው ወደዚህ የምንለው እንደ በግ እንጂ ሳናውቅ ቀርተን አይደለም። የምንም ፍቺ የለም፣ የምንም ነገር የለም። ይህንን ደግሞ አምናችሁ ተቀበሉ። ነገር ግን እኛ እየጮህን ያለ ነው ምንድነው? እቺ ልጅ አታሰቃያት፣ መውለጃ የደረሰች ሴት ናት፣ ትረፍበት ነው ያልነው። ሌላ ምንም አላልንም። ስለ ልጅ ያመጣችሁት ያቀናበራችሁት እናንተ፣ አቡሽና ኖቤል ያመጣችሁ ያቀናበራችሁ እናንተ እንዴ ነችና። ሩታ ማን ነው የምታውቀው? እዛ ሸገር ላይ ማን አለ? የምታውቀው ሰው አለ? ማንም የለም እኮ። ምን ነው ወንድም አለ ተብሏል ከዚህ በፊት። ማን ነው ያለው? እሱም ወይ ጉድ! በየት በኩል ነው የመጣው? እሱ ደግሞ ፈጣሪ ሆይ ትዕግስቱን ስጠኝ። እሺ በቃ እሱ ወደ እሱ አልገባም፣ አሁን ትቼዋለሁ። እኔ አልሄድም ወደዛማ ከሄድኩ ብዙ ነገር መለፍለፍ ይሆንብኛል። ስለዚህ እኛ ድናቁርት አይደለንም፣ ሁሉንም ነገር እናውቃለን። ነገር ግን ልጅቷን አታሰቃዩዋት፣ ተፋቷት፣ ልቀቋት ነው። አሁንም እናንተ እኮ እርጉዝ ሆና እንኳን ሰርታ ማመስገን የሚባል ነገር የለም። ከእሷም አልተጠቀምኩም ከእሱም አልተጠቀሙም። ደግሞ ተጎዳ አትበይ። ሰው እኮ ይጎዳል። እርጉዝ ሆና ማለት ነው። የትኛዋ ሴት ናት እርጉዝ ሆና በእናንተ ቤት እየዞረች ቪዲዮ የምትሰራው? የትኛው ማትሰለ ነገሩ እናንተ ይሄ ሁሉ ጎረምሳ እያሰራች ያለችው እናንተ እሷ ናት። ምን ይደረግ? የሴት ጀግና ፈጥሯት አለ። እውነቴ ነው የምላችሁ። እናት ወልዳለች እኮ። እናንተ እኮ ሚዲያ ላይ እየመጣችሁ እኮ ነው የምትሉት። እዛ እኮ እግር ዋስር ውድቅ ነው የምትሉት። እናውቃለን አይደል? ይሄ የማናቅ መሰላችሁ? እንደ እውነቴ ነው። እግር ዋስር ሩታዬ የወንድሜ ሚስት እኮ ናት። እኔ እሷን ማስከፋት አልፈልግም። ደግሞ ምንም ነገር አትናገሩ፣ መጥፎ ነገር አወቅን ተብሎ አይወራም አላለም። ነገረ ስራችሁ እኮ ነው እንድናወራባችሁ ያደረጋችሁ። ነገረ ስራችሁ በሙሉ ጅጅ የሚል ጋዝ የሚል ስራ ነው የምትሰሩት። ምን እናደርጋችሁ ደግሞ? እኛ ላይ አፋችሁ አትክፈቱ። ለማንኛውም እንግዲህ አብርሃም ትልቅ ሚስጥር ደብቋል አለ። ደግሞ በሌላ አጀንዳ ልትመጡ አማራችሁ እንዴ? ለምን አትነግሩንም? እውነት ንገሩን። በምን አይነት አጀንዳ ነው የምመጡት? እናንተ ማፈሪያ አታፍሩም እኮ አታፍሩም። በማይመጣበት ራሱ ልትመጡ ትችላላችሁ። የምሬን ነው ምላችሁ። በማይመጣበት አሁን አብርሃም ትልቅ ሚስጥር አለ፣ ማንም የማያውቀው የደበቀው አለ አይደል?
በሌላ አጀንዳ በዚህ በማይረባ ወይም በቃ በማይመጣበት ነገር ቪዲዮ ሰራችሁ ማለት የኢትዮጵያ ሕዝብ አኝኮ እንደሚተፋችሁ አምናችሁ ተቀበሉ። የምሬ ነው ምላችሁ፣ አምናችሁ ተቀበሉ። የኢትዮጵያ ሕዝብ አኝኮ ነው የሚተፋችሁት በማይመጣበት ነገር ከመጣችሁ ነው የምላችሁ። አዝሚያ የሚያችሁ ማለት ነው በማይመጣበት ነገር ለመምጣት ይመስለኛል ይሄንን አጀንዳ የተጠቀምከው። አብርሃም ከተናገረ ሁሉም ሰው አንገት ይደፋል። እውነትክን ነው፣ እውነትክን ነው። እናንተ የምትሰሩት ሴት ስታመጡ ከሴት ጋር ስትላላጡ ሴት አምጥታችሁ ቤት ድረስ ስታስገቡ ያላፈራችሁ አንገት ያልደፋችሁ ማን ነው? እዚች ሚዲያ ላይ የሚያፍረው ማን ነው? ዝሙት የሰራ በአደባባይ ማን ነው? ሴት ልጅ ከባለ ትዳር ወንድ ጋር የለጣጠፈው ማን ነው? ሲለጣጠፈስ የነበረው ማን ነው? ሲሳሳም የነበረው ማን ነው? ሲተቃቀፍ የነበረውስ በአደባባይ ዝሙት ሲሰራ የነበረው ማን ነው? እናንተ አንገት ያልደፋችሁ የትኛው ማህበረሰብ ነው አንገት የሚደፋው ባላደረገው ነገር? እኛ እኮ አይተን ተናገርን አይደለም? መስሚያችሁ ጥጥ ነው፣ የሚታያችሁ ዶላራችሁ ነው። ስለዚህ እዚህ ጋር እየመጣችሁ አንገት ትደፋላችሁ ወይ? ኖቤልና አቡሽ እኮ ያመጣቻቸው እናንተ ናችሁ እኮ። ይሄን መቅደስ የመጣችው እኮ በእናንተ መስመር እኮ ነው፣ በእናንተ መንገድ እኮ ነው። ልጅ የተባለ እኮ የማን ልጅ እንደሆነ እኮ እናውቃለን። በእናንተ ቤት ሸውዳችሁ ሞታችኋል። የምሬን ነው ሸውዳችሁ ሞታችኋል። ምክንያቱም በግ ህዝብ ስላለ አንዳንድ በእነሱ እየተጫወታችሁ ነው ያላችሁ። ለማንኛውም አብርሃምና ሩታ ምንም የሆኑት ነገር የለም። ነገር ግን እኛ ይህንን ነገር ለምን ይደረጋል? እርጉዝ ናት፣ ልትወልድ ደርሳለች፣ እባካችሁ ተው። በውስጥ መስመር ራሱ ተባሉ። አይ በውስጥ መስመር ስንናገራቸው ራሱ ቤተሰብ ሰው ላይ ሰው ዘንድ ጥሩም ሰራን መጥፎም ስድብ ነው አሉ አደለ? ታውን በቃ እነዚህ ደግሞ ቡችሎቹ ደግሞ እያመጡ ሌላ ታሪክ ይሰሩበናል። እሺ እነዛዎች ሁለቱ ልንፋታ ነው ገለመኔ ያሉ አደለ? በቃ በመጣው ነገር እኛ ፈትፍተን እናልፋለን። እናንተስ ምን አሽቃብጣችኋል? እንድትጠላ ለምን ታደርጋላችሁ? ሲቀጥል ደግሞ አሁን ወደ ሌላ አጀንዳ እየገባችሁ ነው ማለት ነው። የደበቀው ሚስጥር ብላችሁ ደግሞ ኑ እናንተ ጀግኖች ናችሁ። የምሬን ነው ምላችሁ። በሌላ አጀንዳ አድርጋችሁ ብመጡ የኢትዮጵያ ሕዝብ አኝኮ ይተፋችኋል አልኳችሁ እኮ። የምሬን በሚዲያ እስከምትጠፉ ድረስ ጥግ ድረስ ነው የሚነገራቸው። የምር እንደዛማ አታደርጉትም። አዝማሚያችሁ ግን እንደዛ ይመስለኛል እኔ ሳስባችሁ። እናንተ አታፍሩም፣ ማፈሪያ የምር አታፍሩም እኮ። የሚያፍር ሰው ሴት ልጅ ላይ ተንጠልጥሎ አይኖርም ሚዲያ ላይ። ለማንኛውም እኔ መሳደብ አልፈልግም ነበረ ቤተሰብ፣ ነገር ግን እንድንሳደብ ያደርጉናል። አልፎ አልፎ ተሳድብ ያለው እንደ አልተሳደብኩም። እነዚህ ውርጋጦች የሴት ወንድ የሴት ወንድ ሴት ናት፣ የወንድ ሴት ነው። እስተፍሩላ የወንድ አለጫውላ ማለት ነው። ለማንኛውም አጀንዳ ቀይሩ፣ እሺ አጀንዳ ቀይሩ። ልትወልድ እኮ ነው በዛ ላይ። እሺ ስትወልድ ምን ልትሆኑ ነው? ሊወልዱ ነው፣ ልጅ ያቅፋሉ። ነገ ምን ልትሆኑ ነው? አንገት ትደፋላችሁ። አንገት የምትደፉት እናንተ ተመልካች ደግሞ እንዳውም ማለት ነው። እኛ እናፍር፣ ምን ያላፍርን ቤተሰብ። ምንም ያደረግኩት ነገር የለም። ልጅ አብርሃምና ሩታ ልጅ ወልደው ሲያቅፉ ምንም የሚያሳፍረኝ ስራ አልሰራሁም። እዚህ ጋር አልተናገርኩም። ሲጀመር ገባችሁ አይደለ? ከጀርባ ያሉትን ይሄ ትዳሩ እንዲፈርስ መንስኤ የሚሆኑትን ተናግሬያለሁ። እና ለማንኛውም እንግዲህ ተጎዳው አትበይ ብለዋል። ያው ያረገዘው አብርሃም ነው፣ ሩታ አይደለችም። ልጁ በአብርሃም ሆድ ውስጥ ነው ያለው። ስለዚህ የተጎዳ አብርሃም ነው ማለት ነው። ሩታ አላረገዘችም። እሺ ልጁ በአብርሃም ሆድ ስለሆነ ነው። እና ለማንኛውም ይሄ ነው የምለው። እናንተ ለምንድን ነው ግን ነገረኛ የምታደርጉን፣ ምላሳ የምታደርጉን እናንተ ቤተሰብ? ለማንኛውም እኔ ምንም ልል አልችልም። እውነት ለመናገር ግን ገራሚ ሰዎች ናቸው። ሰላም ሁኑልኝ። ለማንኛውም